እሺ አንበሳው እንዴት ነህ? ምን አባ ፈልገህ መጣ? አንተ ነው አለ ያመጣል። ከዚህ ሂድ። እሺ ሄዳለሁ። ከዛ በፊት ግን ያልኩን አደረክ? አዎ የተስማማናቸውን ነገሮች ሁሉ እያደረግኩ ነው። እና ደግሞ ሰብለምን አጠገቤ እንዳደርስ ነግሬያታለሁ። አንተም ግን ተሳስታ አጠገቧ መድረስ አትችልም። አዎ አልደርስም። ጎበዝ ልጅ። ግን እሷም ከዚህ በኋላ ምንም አይነት ምክንያት እየፈለገች እንድመጣብኝ አልፈልግም። ስለዚህ ያዛት። ምን አይነት ምክንያት ፈጥራ ልትመጣ ትችላለች? ምናልባት ተሻለው ይብላ። አታስብ፣ አትመጣም። እንደዛም ሆነ ለኔም እረፍት ነው። አይ ቲንክ መታከሚያ ገንዘብ ያስፈልጋል። ልትሰጠኝ ነው? አዎ ልሰጥ ነው። አልፈልግም። ለምን? ምክንያቱም ተደባርበን አንተ ሰብሬን ቢኖር ልቀበል እችል ነበር። ግን አንተ ስላላደረከው አልቀበልም። ቢሆንም ግን ግድ የለም። ምንድነው በዚህ ልክ የተቆረቆርክልኝ? አንተ ነህ እንደበደብኩ። ድሮም ደሃ ሲያዝኑለት አይወድም። ደሃ በጣም አሪፍ። ጆኒ ቀን እንጠብቅ። እኔ እንደዚህ ጂኑ ዝም ብዬ መቀመጥ እንዳይመስል። ቻሽን ደግሞ ከርቀትሽ ፈገግ እያልሽ ነበር። ፈገግ እያልኩ ነበር እንዴ? አዎ። አይገርምም፣ አልታወቀኝም ነበር። አሁን እሱን ተይውና ምን እያሰብሽ እንዳለ ንገሪኝ። አልነግርህም። ለምን? መናገር ስለሌለብኝ። አንቺ ልጅ ግን ደህና ነሽ? እግዚአብሔር ይመስገን እኔ ደህና ነኝ። እኔ ግን ምንም ነገር ስራሽ እያማረኝ አይደለም ሴት። ለምን? ቅድም የሆነ ቴክስት ተላከልኛልሽ፣ ከዛን አንብበሽው ሳቅሽ። ታዲያ ምን ችግር አለው? እየሳኩት እኮ ቴክስቱ ያስቅ ስለነበረ ነው። ይኸውልሽ እኔ ችግሬ ከቴክስቱ አይደለም። እና ከማን ነው? ቴክስቱን እየላከ ያለው ሰው ማን ነው? ናታን። አልነግርህም። ለምን? እንዴ ስለማያገባ። ቆይ ግን እኔና አንቺ ከመጀመሩ ነው አያገባህም መባባል የጀመረ? መሲ ናታን እኮ ነኝ ወንድምሽ። አውቃለሁ። አንዳንዴ ደግሞ የማትናገራቸው የራስ የምትላቸው ሚስጥሮች ይኖራሉ። አሁን ስልክሽ ስጭ። ለምን? ቴክስቱን ማን እንደላከልሽ ማወቅ ፈልጋለሁ። አዝናለሁ ናታን፣ ይሄን በፍጹም ማድረግ አልችልም። እንዴ ምን ነው? ስልኩስ? አትልፋ፣ ክላስ ቦርሳ ውስጥ ነው ያለው። መሲ ግን ይሄን እያስደበርሽኝ ነው። አይደብርሽ ነው? የምታለቅሽው? እንዴ እንደዚህ እየለቀሽ ምን ማለት ነው? ምንም አልሆንኩም ማለት ምን ሆነሽ ነው? አሞሽ ነው? እሺ ቤት ሰላም አይደለም እንዴ? እና ታዲያ ምን ሆነሽ ነው የምታለቅሽው? እንዴ ምንድነው ሁሉንም ነገር ምንም አልሆንኩም እያሉ መዝጋት ተናገሪ እንደሆነ ተናገሪ። ምን ሆነሽ ነው? በቃ እሺ እዛ ቁጭ ብለን ተራክተሽ ነው
እንዲያለቀሽበት ያለው ምክንያት ነው? አሃ አሁን ገባኝ። እንደዚህ የምትነፋረቂው ከፍቅረኛሽ ጋር ተጣልተሽ ነው አይደለ? የምን ፍቅረኛ? ያው ከቦይፍሬንድሽ ጋር ነው። ማን ነው እንደሱ ያለሽ? እስከስ ማለት የኔ ነው። ጭራሽ ቦይፍሬንድም አለሽ? ይቅርታ ይኔት ብቻዬን እንዴ ወዴት ነው ብቻሽን የምትሆኚው? ሆ እንደዚህ ሆነሽማ ብቻሽን አትሆኚም። ለማንኛውም ጄሪ ይባላል። አውቀሻለሁ እንዴ የት ነው የምታውቂኝ? አይ ረዱና ሜላት ስላንቺ ሲያወሩ ሰምቼ። እኔ እኮ ምንድነው ስጋ ከጎኔ ራቀኝ ከሳውላለሁ። ለካ በየቦታው እየቦጨቁኝ ነው። አይ ሲቦጭቁሽ እኮ አይደለም የሰማሁት። አይ ተረድቼሻለሁ። በቃ አትሳቀቂ። አንቺ ግን ማን ነበር ስምሽ? ሰብለ እባላለሁ። አሁን አወኩሽ። ለካ የዚህ ቲክቶከሩ ፍቅረኛ ነሽ። አዎ። እና እሱ ነው እንደዚህ የሚያስለቅስሽ? አይ እሱ አይደለም። እና ማን ነው? በእኔ የተነሳ የተፈጠረ ነገር አለ እና እሱ ነው የሚያስለቅሰኝ። ምን ተፈጥሮ? የሆነ ልጅ ደበደበው እና ደግሞ ልጁ እጁ ተሰበረ። ባንቺ የተነሳ? አዎ። ቆይ አንቺ ከልጁ ጋር ምን ጀመረሽ ነው? አረ ምንም የለንም። የሆነ ነገር ሳይኖርሽማ ሂዶ አይጣላ። አረ ምንም ነገር የለንም። ለነገሩ ቢኖራችሁም ባይኖራችሁም እኔ ምንም አይመለከተኝ። የኔ ጉዳይ አይደለም። ግን አንድ ነገር እንዳያት ልምከርሽ። ምንድነው? ይኸውልሽ የኔ ቆንጆ እኛ ገና በጣም ልጆች ነን። በዚህ እድሜያችን ፍቅረኛ ምናምን እያለን መጨማለቅ አይጠበቅብንም። እኛ እንግዲህ በዚህ እድሜያችን ፍቅረኛ ምናምን ካለን መጨረሻችን ሽንት ቤት ግድግዳ ላይ ተለጥፎ ማልቀስ ነው የሚሆነው። ስለዚህ ሁሉንም ነገር እርግፍ አድርገሽ ተይው። ምን ትላለች መሰለሽ እናቴ፣ ጨው ለራስ ስትል ጣፍት፣ አለበለዚያ ድንጋይ ነህ ተብለህ ትወረወራለህ። ቢሆንልኝማ በመነድልኝ። የኔ እናት አሁንማ ምን እድላለሽ እኮ። አንዴ እኮ ዝፍቅ ብለሽ ገብተሽበታል እኮ። ይሄንን ፍቅር የሚባል ነገር ታው አይጠቅማችሁም ስላችሁ እንብየው አሻፈረኝ ትሉና ፍቅር ትላላችሁ። ከዛም በኋላ ይኸውና ዋጋችሁን ስጥት ሲያደርጋችሁ በየኮሪደሩ በየግርግዳው እየሄዳችሁ እየያዙ ይልቀቁኝ ትላላችሁ። ይኸውልሽ እኔ እንደውኩኝ እንደነገርኩሽ ነው። ጨው ለራስ ስትል ጣፍጥ ነው የሚባለው ነገሩ። ስለዚህ ራስሽን ጠብቂ፣ በርታ በይ። ፍቅሩ እንደሆነ ይልቀቅሽ እንግዲህ። ያማታል እንዴ? አረ ደብቁኝ። እግዚኦ ማርና ክርስቶስ፣ እግዚኦ ማርና ክርስቶስ፣ እግዚኦ ማርና ክርስቶስ፣ እግዚኦ። በስምንተኛው ሺህ መጥፋችን ተቀርቧል። አፍቃሪ ጭራሽ ደብዳቤ አልበቃ ስላ በቴክስት ቆይ ስልኬ ማን ፈታት? እግዚኦ። አረ ምን አይነት ትውልድ ነው? የተመታ ትውልድ እንዴ! በእኛ ጊዜ ምን እንደዚህ ነገር መች ነበር? እግዚኦ ላጣራ እንጂ ኢትዮ ቴሌኮም ገብቼ ላጣራ። ለምንድን ነው ያለ ፍቃዴ ስልኬን የሚሰጡብኝ? ለምንድን ነው? እንዲህ ገና ለገና የታወቀ ነው። በሀገሩ በምድሩ ይታወቃል። መምህር በቄ ከተባለ ተብሎ ማን ነው መረጃ ሰጠብኝ? አቶ ደሳለኝ ነው እንዴ? ማን ነው? ሽሜም ሊሆን ይችላል። ማን ነው? እሺ ማን ሊያስ? እግዚኦ። አረ ትውልዱ እግዚኦ መድኃኔዓለም ስንቱን አሰማ። ወይ አይታየኝ አይኔ ነው በቃ። አረ በስመ አብ እንዴ! ይሄማ ትልቅ ደረጃ መድረስ ያለበት ትልቅ ደረጃ። እግዚኦ አሁን ምን ሆንኩ? ፊትሽ እኮ ምንም ልክ አይደለም። ምንም አልሆንኩም። ያምሻል እንዴ? እርግጠኛ ነሽ? አዎ እርግጠኛ ነኝ። እና ምን እንደ ሌባ ያደነብርሻል እንዴ? የኔ መበት እኔ ከሌባ ጋር ውይ ስለማለት ሌባ እንዴት እንደሚናበር አላውቅም። አንቺ ውሻ ነዚህ ልቀቂኝ በእናትሽ። ድጋሚ ሪብ የጮከኝ ችግር ውስጥ እንድትገቢ ነው ማድረግሽ። አስቆ
ጎሽ እንዴት ስፈልግ እንዳገኘሁ ሽሜ ደግሞ ምንድን ነው? ባለፈ ደብዳቤ ጻፈችዋ ልጅ ለኔ ነው እያልክ ደረትን ስነፋ እንዲሁ ምን ስትጀነን አልነበር እንዴ? እና ለአንተ ነው? አሁንማ ተረጋገጠ። አልገባኝም ሽሜ። እኔም ከዚህ በፊት ብዙ ጊዜ ለመንገር ለማስረዳት ሞክሬ ነበር። ከናንተ ለየት የሚያደርገኝ እኔ በቃሉን ግቢ ውስጥ ካሉ መምህራን የሚለየኝ መረጃ ማስረጃ የሚባሉ ነገሮችን ጠንቅቄ የማውቅ እንቆ መምህር ነኝ። የሆነ ነገር ስንቀሳቀስ በመረጃና በማስረጃ። ቆይ ለምን ግራ የምታጋባኝ? ኖ ሽሜ ኖ። እኔ መቼም ግራ እያጋባው አይደል። መቼም ደግሞ ግራ የማጋባ ሰው ማለት ነው ግልጽና ታማኝ ለስራው ማች ሆንኩ ሰው። ይሄ ሚሴጅ ምን ይላል? እንዳትገባ ከውስጥ ነው እንደምታነው። ምንድነው? ግራ ገባ? ይሄው ምንድነው እንዳልገባው ሰው ድንገር ምንድነው ምናምን የምትል ከቴክስቱ መጨረሻ ላይ ይላል አፍቃሪ መሲ ይላል አይደል እንዴ? ፕሮግራም ታጋባ። እሺ አየሁት፣ ግን እንዴት ሊሆን ይችላል? አንተ እኮ አታፍርም እኮ። አይናውጣ እኮ ነው። መቼም ይሄም ቴክስት የገባው እኔ ጋር ነው ትላለህ። ጥርሴን ቁርጥሜ አልበላም አልጠጣም ብዬ በገዛው ስልኬ መቼም የኔ ነው ብላ አክደኝም አይደለ? ያንተ ዳንዶ ተካፍሏል አይደለ እንዴ? ግን በቂ እርግጠኛ ነኝ የተላከው በሷ ቁጥር ነው? ሽሜ እልደኛ ነው ማለት ነው። እልድ በጣም ያስቃል ማለት ነው። እኔ እኮ ዲግሪዬን ሳመጣው ዝም ብዬ ከተራ ለቃቅሜ ገዝቼ አይደለም ያመጣሁት። ገብቷል አይደለ? ስለ ቴክኖሎጂ ስለ አንዳንድ ነገሮች በጥንቃቄ አውቄ ተምሬ ከስንት ሺህ ሰው መሃል እንዲህ ተመርቄ በከባድ ማዕረግ የተመረኩ ሰው በትሩኮለር አየሁት እንደተማርኩት ነገር አነጻጽር ትክክለኛ የመሰረት ስልክ ቁጥር ነው አልኩ። ሰውዬ አይገባህም እንዴ? ከሆነ ጥሩ ሽሜ። እኔ ከዚህ በፊትም ከአንድ 2 3 4 5 ነግሬ ነበር። ገብቷል? ያስቱካ ሙዚቃ የንግስቲቷ ሙዚቃ ጸይም ዘለግ ያለ መሳይ ግጥሙን ጨርሶ እያለኝ ስዘፍን ለአንተ አይደለም ብዬ ነበር። ደብዳቤ ጻፈው ለአንተ አይደለም ብዬ ነበር። አንተ ግን ድርቅ አልክ፣ እምቢ አልክ። አልገባኝም። ዘፈኑና ደብዳቤ ደግሞ ምን ያገናኛቸው? ሽሜ እንዴ ምን ነካ? በደንብ ነው እንጂ የሚያገናኘው። እንዴ ምን ሆነ ነው? ትምህርት ቤቱ ላይ ሁሉን መጥራት ትችላለህ። ከፈለክ ከአቶ ደሳሌ ጀምር። ጸይም ዘለግ ያለ ማን አለ? ማንም የለም። አንተ ደግሞ ጸይም እጠር ያለ ደብለል ያለ የሚባል ሙዚቃ ወጣ። ያኔ ሲወጣ ደግሞ እንደዚህ እስቲ ለመፎካከር ካበቃ እንፎካከራለን። ገብቷል አይደለ? እዚህ ግቢ ውስጥ አመንክም ጠላህም ጸይም ዘለግ ያለ በቅነት ያራዳ ልጅ ብቻ ነው። እመን። በቂ ግን ሁሌም ታስገርመኛለህ። እባክህ በኑሮ ተገረም። እኔ ምን ነው የሚያስገርም? ለራስ ላይ ታትገረም እንዴ? የምር ግን በቂ ይቻ አንድ ፍሬ ልጅ የሆነ ተወዳ ቢሆን የምር ግን ደስተኛ ትሆናለህ? ኖ ዌይ ሽሜ። እኔ ግርም ያለኝ ያ አይደለም። እሺ ታዲያ ምንድን ነው? ሽሜ እኔ በባህሬ የማልወደው ከልጅነት ጀምሬ ከ5 ዓመቴ ጀምሬ ሽንፈት የሚባል ነገር በአይምሮዬ አልፈጠረብኝም። ፈጽሞ ነው የምልህ ፈጽሞ። አንተ ራስህ እንዴት እንደምታስብ ታውቃለህ? አንተ ብቻ በግቢው ተፈቃሪ፣ አንተ ብቻ ተወዳጅ፣ ከአንተ ውጭ ማንም የለም። እኔ ደግሞ እሱን ነገር አልፈልገውም። እሱ ብቻ ነው። እናማ መምህር ሽመልስ በግቢው ውስጥ አንተ ብቻ ተወዳጅ እንዳልሆንክ እኛም ተወዳጅ እኛም ተፈቃሪ እንደሆን አረጋግጠናል። እኔ የምለው የበታችነት ስሜት ይሰማል። ምን ለማለት ፈልገህ? ምን ማለት ነው? መልካም ቀን። ወዴት ነው የምትሄድ? እኔ ስራ አለብኝ ማለት በቃሉ ስራ የለህም። እኛ በምናስተምረው ደሞዝ የሚገባልን ለማለት ፈልገህ ነው? እንደዛ ነው። አንተ ከተማ ልጅ ከደብረ ቤተሰብ እኔ ስራ አለብኝ። ና ሽሜ እንገናኛለን። ሁለት ቆይ ሲጀመር እዚህ ያሉ አላምናቸው ምንም ነው የማላምናቸው። ምን ድግማት ነው ሲሉ አይወጣም። በመሰራው ስራ ቀንቷል። ይሄ ምን የሆነ ነገር ነው እዚህ ጋር ተኛለህ ተቋራ ሰው ሁሉ ነገር አልሰራለ ደግሞ እንደ በቃ አገኛለሁ።
ሱሰኝነት ግን በሰላም እኔ ግራ መሰለኝ። ሰሞኑን የሆነ ስሜት እየተረበሸ ነው። ኤላ ግን መሲን አስተውላታ? ምን ሆነች? ነገረ ስራ ሁሉ እየተቀያየረ ነው። አልገባኝም። በሐሳብ ጭልት ትላለች። ብቻ ልትነግረኝ ያልፈለገችው ነገር በውስጧ እንዳለ እየተሰማኝ ነው። እና ለምን አትጠይቃትም? ሞክሬ ነበር፣ ግን ደግሞ ልትነግረኝ ፈቃደኛ አይደለች። ለምን አላውቅም። ደግሞ ከሆነ ሰው ጋር ቴክስት መደራረግ ጀምራለች። ማን ነው እሱ? ልትነግረኝ አልፈለገችም። ታዲያ ልክ እኮ ናት። እንዴት? ይኸውልህ ምንም ቤስት ፍሬንዷ ብትሆን አንዳንዴ የምትደብቁ የራሷ ጉዳዮች አሏት። ከኔ የሚደበቅ? አዎና። እኔ ግን ደብሮኛል። ይኸውልህ አንተ እኮ እንደ ልጅ ነህ። አንዴ አይተህ አምነህና ወደህ ነው የነገርካት። እሷ ግን የጀነጀናትን ሁሉ ልነግርህ አልችልም። አይደል? እኔ የሚሰማኝ እንደሱ ነው። ብትነግረኝ ግን ለእሷም አሪፍ ነበር። እንዴት? ቢያንስ በህይወቷ የሚመጣውን ሰው ምን አይነት ሰው ነው የሚለውን ቼክ አደርግላት ነበር። መሲ ያን ያክል እንኳን ሞኛ መስለኝም። እንግዲህ ፈጣሪ ይርዳት። የሚያስቀና ፍቅር ነው። የሚገርመው ወንድምና እህትነት ነበር። በጣም አንድ ታላቅ እህት አለች። መሲን ከሷ እኩል ነው። እውነት በጣም ነው ደስ ሲል ምን ሆነሽ ነው? ምን ሆንኩ? ዛሬ ሙሉ ቀን ላናግርሽ ስሞክር ፊት እያነሳሽ እና ምን እንድልፈልገ ነበር? ድሮ እንደምትይኝ ነው። ጆኒ ሙት በጣም ነው ያናደድከኝ። እንዴት ጨክነ ጀንተሉን ትደበድበዋለህ? ይሄ እኮ በስምምነት የሆነ ነገር ነው። የፈለገ ቢሆንስ ከሰብለ ጋር ያላቸውን ግንኙነት እየተነጋገርን ልንለያያቸው የሞከርን አይደል? አውቃለሁ። ታዲያ ቸኩለ ጅህን ማንሳት ትክክል ነው? በጣም ነው ያስደበርከኝ። አለም እኔና አንቺ እኮ በጣም ብዙ ነገር ያሳለፍን ጓደኛ ማቾች ነው። እናማ ትላንትና ባወቅሽው ኤልያስ እንደዚህ ልንጨቃጨቅ አይገባም። ወድጄ ይመስላል እንደዚህ መሆኑ? እና ምንድነው? አይ ላቭ ሂም። አንቺ ልጅ ግን የምርሽ ነው? ምን ነው ቀልድ የሚመስለው? ከዚህ በፊት እኮ ግን እንደዚህ ነገር አጋጥሞሽ አያውቅም። ሊሆን ይችላል። አሁን ላይ ግን ሌላ እየተሰማኝ ያለው ስሜት ፈጽሞ የተለየ ነው። ለማንኛውም ለሁሉም ነገር ይቅርታ። ያንተ ይቅርታ የእሱን እጅ ይጠግንለታል? እሺ ምን ላድርግ? እንጃል። ወይኔ በማስ ምንድን ነው የምትነግሪኝ? እናቷን ተዋረድኩ። አሁንስ በቁሜ ነው የሞትኩት። በአንድ ስልክ ለበቃሉ። ቆይ ይሄ ነገር እንዴት ሊሆን ቻለ? አላውቅም። የሆነ ሰው ስልኬን ሰርቆት ነው የሚሆነው። ስልክሽን ቢሰርቁት ራሱ ፓስወርድ አለው አይደል እንዴ? አለው። ታዲያ ቆይ እንዴት ሊሆን ቻለ? ናታን፣ እኔ ምንም አልገባኝም። የሆነ ሰውማ እየተጫወተብን ነው። እሱማ ገብቶኛል። አዎ፣ ከመቼውም ጊዜ በላይ ጭንቅላታችንን በደንብ ማሰራት አለብን። ምንም ራሳችንን ማስጨነቅ አያስፈልገንም። ሰውየው ማን እንደሆነ አውቄያለሁ። ዛሬም ዓለም ናት ብለሽ ልትጣይ ነው? አዎ ዓለም ናት። ቆይ እንዴት እሷ ልትሆን ትችላለች? ይኸውልህ ናታን፣ ቅድም እሷ ክላስ ውስጥ እያለች ሄጄ ነበር እና ማንም አልነበረም። ልክ እኔን ስታይኝ እንደ ሌባ እየተደናበረች ነው የወጣችው። እርግጠኛ ነሽ? አዎ እርግጠኛ ነኝ ናታን። እንደውም ሄድላታል። መሲ ተረጋጊ። ናታን እንዴት ልረጋጋ? ባለፈው መተሻት ዝም ብለውሻል። አሁን በስሜታዊነት የሆነ ነገር ብታደርግ ከትምህርት ቤት ነው የሚያባሩሽ። እና እንደዚህ እየተጫወተችብኝ ዝም ብለሽ እያት ነው የምትለኝ? ዝም ብለሽ እያት አይደለም እያልኩሽ ያለሁት። ተረጋጊና አንድ ላይ ሆነን እቅድ እናውጣ። እሺ እንፍጠር። በእናትሽ እነዚህ ዲፍሪኝ ነው እንዴ? አሁንስ እንዴት ስልችት እንዳለችኝ። ምን ፈልጎ ነው? ምን አቅላታለሁ? እንደለመደችው ልትነዘንዘኝ ይሆናል።
እስኪ እንግዲህ የሚሉት እንሰማለን። ቆይ አንቺ ልጅ ምን ባድርግሽ ነው የምትፋችኝ? ደግሞ ምን ሆንሽ? ያደረግሽውን ሁሉንም ነገር አውቄያለሁኝ። እሺ ምንድነው ያደረኩት? ስልኬን ወስደሽ ለተቸር በቃሉ ምን ደላክሽ? ምንድነው የምታወሪው? ኧረ ዋሽሽ ማለት ነው። አለም እኔ እኮ መሲ ነኝ። እሺ አይደለም መሲ፣ ለምን ማንንም አትሆኝም? አለም አሁን ክርክሩን ተይና ስልኩን ወስደሻል አልወሰድሽም? አንተ እዚህ ውስጥ አትገባ። ለምን? ምክንያቱም የሁለቱ ጉዳይ ስለሆነ አንተን ያገባ። መሲን የሚመለከታት ነገር እንዳለ እኔን ይመለከተኛል። ወንድ ልጅ የሴት ጉዳይ ውስጥ ገብቶ ሲፈተፈት ምንም ደስ ነው ወይስ ነገሩ ተቀይሯል? አንተ ውሻ ናታን ተው። አታዩም እንዴት እንደሚናገር? ዝም በለው። ስሜታዊ ሊያደርግ ፈልጎ። ትሰማኛለህ? እኔ እናንተ ገና ያላወራረድነው ብዙ ሂሳብ አለ። በጣም ጥሩ። እንደዛ ከሆነ ኦዲተር ቅጠራ። ቆይ ለምንድን ነው ቅድም እኔ ስመጣ ክላስ ውስጥ የደነገጥሽው? ምናልባት ሰይጣን ሳይ በጣም ስለምፈራ። ማንና ሰይጣን? አንቺ መሲ ተረጋጊ። ሆን ብላ ከመጣሻት በኋላ ከትምህርት ቤት ልታስባረርሽ ነው። እንዴት ነው መተሳሰባችሁ የሚያስቀናው? በቃ ሙድ ያስክ ማለት ነው። ማን ያስኩ? ጆዬ አይ ቲንክ ኢንቫይሮንመንት መቀየር ሳይኖርብን አይቀርም። በጣም ይደብራል። እና እንሂድ በእናት ይሻላል። ሴታሲ መርዝ ልጅ ነገር አስራዋን እያየህ ነው አይደለ? የሆነ የምታውቀው ነገር እንዳለ ፊቱ ያስታውቃል። ያት ሶ ነኛው ቀዝቃዛ ነገር እንዳብሽ ብራው ፈልጊው። ምን ተመጣለ? ምንድነው? እውነቱን እንድትነግሪኝ እፈልጋለሁ። ስለምንድን ነው የምታወራው? አንቺ ነሽ ይሄንን ነገር ያደረግሽው? ምኑን? በመሲ ስልክ ለተሸር በቃሉ አንቺ ነሽ ቴክስት ያደረግሽው ወይ ያልኩሽ? አዎ እኔ ነኝ። እንዴት ብለሽ ግን ፓስወርዱን አወቅሽው? አይ አነቀው። ታዲያ እንዴት? ቀላል እኮ ነው። ከስልኳ ሲሞን አወጣሁት፣ ከዛ ነው ከተትኩት፣ ዘን ጻፍኩለት። አረ አለም ግን በጣም ከብድሻል። እና በገባሽ በወጣሽ ቁጥር እየቀጠቀጠችኝ ዝም እንድላት ፈልገሃል? ዝም አለ ማለትሽማ በጣም አሪፍ ነው። በየአቅጣጫው ሁሉም ላይ በቀል በትራችንን ስናሳርፍባቸው በጣም አሪፍ ነው የሚሆነው። እዚህ ጋር ግን ካንተ ጋር ልስማማ። ለምን? የጋራ ጠላታችን እኮ መሲ ናት። ኤላ ላይ እንደዛ በማድረግ በጣም አናደኸኛል። እርግጥ ነው መደብደቢያ አንቺን አስደብሮሻል፣ ግን ደግሞ ከዚህ በኋላ ሰብለ የምትባል ልጅ ጋር አይደርስም። ይህ ደግሞ ለአንቺ በጣም አሪፍ ነው። ሰብለ ጋር ለመድረሱን እኮ ነው የምፈልገዋለሁ። እኔም በጣም የደበረኝ ደብድበ ከጨዋታው እንዲወጣ ማድረግ ነው። እመኝ በአጭር ጊዜ ስብራቱ ይድንለታል። ጆኒ ግን ከዚህ በኋላ ልታጠቃው ብትሞክር እመነኝ ትጣላኛለህ። ተስማምቻለሁ። ባለፈው ለተፈጠረው ነገር ይቅርታ ልጠይቅሽ ነበር። በየቱ ጉዳይ? ባለፈው መጽሐፌ ውስጥ ደብዳቤ አስቀምጥሻል ባልኩሽ ነበር። እኔ እንዳልሆንኩ አረጋገጡ ማለት ነው አይደለ? አይ እንደሱ ሳይሆን የኔ መጽሐፍ ያዝኩ ይመስለኝ ለካዩ መመር በቃሉ መጽሐፍ ነበር ይዤ ነበረው። ለዛ ነው። ታዲያ ከዚህ ሁሉ ጊዜ በኋላ እንዴት አስታወሱ? አይ አስታውሽ እንኳን አይደለም። እውነት ለመናገር ያንን ደብዳቤ አሁንም ራሴ መጽሐፍ ውስጥ እንዳገኘት ነው የሚሰማኝ። ታዲያ ይቅርታ ማለቱ ለምን አስፈለገ? አሁንማ መምህር በቃሉ ያንቺ ቴክስት ያሳየኝ የእሱ መጽሐፍ አንስቼ እንደነበር ስለገባኝ። መምህር እኔ እኮ ለተቸር በቃሉ ቴክስት አላደረኩም። አልገባኝም። ሜሴጅ ተላከው ባንቺ ስልክ አይደል እንዴ? እሱማ በእኔ ስልክ ነው። ታዲያ አንቺ ካልሆንሽ ባንቺ ስልክ ማን ሊሆን ይችላል? አላውቅም። መሲ እስኪ ረጋ ብለሽ ለማሰብ ሞክሪ። ስልክሽን የሰጠሽ ሰው አለ? ኧረ እኔ ለማንም አልሰጠሁም። እሺ ስልክሽ ፓስወርድ የለው? አለው እንጂ። እና እንዴት እንደዚህ ሊሆን ቻለ? እሱ እንኳን እኔም አልገባኝም። መሲ ከኔ ጋር ማውራት ፈርተሽ ከሆነ ኢትስ ኦኬ፣ ኮምፎርታብል ሆነሽ አውሪ። እየዋሸሽኝ አይደለም? ቲቸር እኔ እየዋሸሁ አይደለም። ታዲያ ይህን ሁሉ ነገር ላለማመን እየታገሽ ነው? ቲቸር እባክዎትን ተረዱ። እኔ አይደለሁም ያደረግኩት። ይቅርታ አድርጊኝና መሲ፣ ይህንን ነገር ግን ላምንሽ አልችልም። እንዴ ቆይ እናንተ መምህራኖች ያላመናችሁኝ ማን ሊያምነኝ ይችላል? መሲ እኛ እኮ አናምንም አላለም፣ ግን ደግሞ ሁሉም ነገር የሚያሳየው ወደ አንቺ ነው። ግድ የለም ይህንን ነገር በራሴ መንገድ አጣርቼ ንጽህናዬን አሳያችኋለሁ። እሺ እሱም ማድረግ ከቻልሽ አንቺ በጣም አሪፍ ይሆናል። እሺ ቲቸር አመሰግናለሁ። እሺ እቺ ልጅ ግን ምን እየሆነች ነው?
እጅህን እንዴት ነው? ደህና ነኝ። በልናሽ ቦርሳን ልስጥ። ኧረ ተይው፣ እኔ ራሴ ይዟለሁ። አንቺ ማታውቂኝ። እርግጠኛ ነህ? በሚገባ እርግጠኛ ነኝ። ካልሽ ሄድ ምንሽ ተከሰሽልሽ? ኧረ አልተከስኩም። ከሩቅ ሳይሽ እኮ የሆነ ሀሳብ የገባሽ ታውሳለሽ። ምን ያሳስበኛል ብላ እኔ እንጃ። ካለ ግን አትደብቂኝ ማለት ለምን ደብቃለሁ? አሁን እኮ ያለኝ አንተ ብቻ ነህ። ኦ ማይ ጋድ! ይሄንን ቃል እኮ ካንቺ ጋር ሰማሁኝ ጊዜ ማለት የሆነ ሰሞን መሲና አለም ነበሩ የልብሽ የሚያወሩሽ። ልክ ነህ፣ እነሱ ነበሩ። ያው አሁን ግን ካንተ ውጭ ማን አለ የሚባሉ በጣም ደስ ይላል። ጆኒ፣ ከዚህ በኋላ በምንም ነገር እንድች ብለህ ስጋት እንዳይገባክሽ። ማለት ያለኝ አንተ ብቻ ነህ። አንተን የሚያስከፋና የሚያሳዝን ነገር በፍጹም እንዳደረግ ስለተረዳሽኝ ደግሞ አመሰግናለሁ። ምንም ነገር ኤላዬ፣ ወይ ከፈለክ እኔን መደገፍ ትችላለህ። እሺ በዚህ ልክማ ደካማ ታርጊ። ደህና ነኝ። እሺ እኔ ልደገፍህ? ትችያለሽ። ይገርማል። ምን ይፋ ወጡት ማለት ነው? አልገባኝም። አታያቸውም እንዴ በአደባባይ ፍቅራቸውን ሲገላለጹ? አይደል? አይ ቲንክ ወደ ቤት መሄጃ ሰዓታችን ደርሷል። አዎ ደርሷል። በቃ ሂጅ ቦርሳችንን ላምጣ። እኔ ሂጅ ላምጣ። ግድ የለም ምን ይሻላል? እሺ መጣሁ። በቃ ጠብቀኝ። እንኳን አገኘሽ ነው እንጂ ምንድን ነው የተፈጠረውን ነገር ብቻ አልሰማሁም እንዳትዪ። ኧረ እኔ ምንም አልሰማሁም። በእኔ ስልክ ለቸር በቃሉ ቴክስት እንድትጻፍ አልሰማሽ? ወይኔ ጉዴ! እማትሞት አልሰማሁም። እንግዲህ ቁርጥሽን ወቂ። አለም እንዴት እንደሆነ አድርጋ በእኔ ስልክ ለቸር በቃሉ ቴክስት ልካለታለች። ኧረ መች ተረጋጊ። እሷ ስለመሆኗ እኮ ምንም ማረጋገጫ የለም። ብቻ ልትከራከርላት እንደምት ይሄማ በፍጹም ሊሆን አይችልም። ለምንድን ነው የማይሆነው? ምክንያቱም አለምን በደንብ ነው የማውቃት። እንደዚህ አይነቱን ተንኮል በፍጹም ልትሰራ አትችልም። መስሎሽ ነው? መርዝ የሆነች ልጅ ነች። ምንም ነገር ልታደርግ ትችላለች። እሷ ልጠረጥሪበት የቻልሽውን አንድ እንኳን ምክንያት ልትሰጪኝ ትችላለሽ? መድከም ስለማልፈልግ ምንም አልልሽ። እና እባክህ ናታ እንሂድ። ቻው ሰብሊ። ፈጣሪ ያለ አሁንስ የዚች ልጅ ጥላቻ ከልክ እያለፈ ነው። መሲ በእናትሽ ተረጋጊ። ናታን ብረጋጋ እኮ ደስ ይለኛል። ይሄ ነገር ግን ምንም ሰላም እየሰጠኝ አይደለም። እየረበሸሽ እንዳለ እኮ ይገባኛል፣ ግን ያንቺ እንደዚህ መሆን ምንም የሚፈጥረው ነገር የለም። እቺን አለምን ግን የእጇን ባልስጣት እኔ መቼ አይደለም። እሷም እኮ ላትሆን ትችላለች። ናታን በእናትህ እንደዛ አትበለኝ። እሺ በቃ ምንድነው ስሬ ስልክ የምታይ? ኧረ ምንም እንደው ዝም ብሎ ይገባል። ሂድ በቃ እሺ። የት? ቃጀል ልታገኛታል? እሺ አንቺስ? ለእኔ ችግር የለም። እምባይ ቢያንስ በስነ ስርዓት ባይበኝ እንጂ። ወይ ዝም ብላለች።